We begin with breaking news. India's military says it's hit 9 targets in Pakistan and in Pakistan-administered Kashmir. India's military action against terrorist infrastructure in Pakistan as well as Pakistan-occupied Kashmir was hailed at home. No, it's a shame. We just heard about it just as we were walking in the doors of the Oval. Just heard about it. I guess people knew something was going to happen. በውጥረት ላይ ከረሙት ህንድና ፓኪስታን አንዱ በሌላው ላይ ከባድ ወታደራዊ ጥቃትን ሰንዝረዋል። አሁንም ውጥረቱ እንደቀጠለ ነው። አደብ ግዙ የሚለው ማሳሰቢያና ማስጠንቀቂያም ከያቅጣጫው እየጎረፈ ነው። በጥንቅራችን መግቢያ ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸው መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ህወሓት እንደ ፓርቲ መቀጠል ያለ መቀጠሉ ጉዳይ በቅርቡ ይፋ ይደረጋል ተብሎ ይጠበቃል። የዚሁ የመጨረሻ ውሳኔ ባለቤት የኢትዮጵያ ብሔራዊ ምርጫ ቦርድ ነው። በዚህ መሃል ግን ህወሓት በምርጫ ቦርድ የምሰረዝ ከሆነና የኢትዮጵያ መንግስትም እኔን እንደ ህጋዊ ሰውነት ካላወቀኝ እዚያ ላይ የፕሪቶሪያው ስምምነት ያበቃለታል ሲል አስጠንቅቋል። እኛም ይሄንንና ሌሎች ተያያዥነት ያላቸውን መረጃዎች አካተን ይዘናል። ዘርዘር አድርገን የምናደርሳችሁ ይሆናል። ፖለቲከኛው ልደቱ አያሌው ጦርነት ይብቃ ሲሉ ባጋሩት ባለ 11 ገጽ አዲስ ሰነድ የአማራና ኦሮሚያ ክልሎች ውጊያዎች የትግራይ ክልልን ወቅታዊ ጉዳይ እንዲሁም የኤርትራውን ውጥረት በተመለከቱ የመፍትሄ ሐሳብ ያሉትን አንጸባርቀዋል። መረጃ የጥንቅራችን አካል ነው። ህንድና ፓኪስታን በቀጥታ መታኮስ ጀመሩ። ህንድ ምሽቱን በፓኪስታን ካሽሚር ግዛት በጦር ጀትና ሚሳኤል በርካታ ቦታዎች ላይ ድብደባ ፈጽማለች። የፓኪስታን ጦር ሞርታሮችን ወደ ህንድ ድንበር የተኮሰ ሲሆን የጦር ጀቶችን መጥቶ ስለመጣሉ ተናግሯል። ዓለም የሁለቱ ኒውክሌር የጦር መሳሪያ ባለቤት ሀገራት ግጭት እንዳይባባስ ስጋት ውስጥ ገብቷል። ተኩሱና ውጥረቱን የምንመለከት ይሆናል። ወጣቱ የዩኒቨርሲቲ ተማሪ በሚማርበት ዩኒቨርሲቲ ውስጥ በጩቤ ተወግቶ መገደሉ ከፍተኛ ድንጋጤን ፈጥሯል። ይህን አሳዛኝ ክስተት በተመለከተ አጠር ያለ መረጃ ይዘናል። በጋሞኛ ሙዚቃዎቹ በስፋት የሚታወቀው ድምጻዊ ያስገኘው አሽኮ ወይም አስጌ ደንደሾ ከሰሞኑ በማህበራዊ ትስስር ገጹ ያሰፈረው ጽሑፍ አነጋጋሪነቱ እንደቀጠለ ነው። ይህንኑ የድምጻዊን መልእክት ተከትሎ የክስ ሂደት መጀመሩ ተሰምቷል። መረጃውን እናደርሳለን። በመጨረሻም ሱዳን ከተባበሩት አረብ ኤሚሬትስ ዩኤኢ ጋር ያላትን ግንኙነቶች በሙሉ አቋረጠች፣ ኤምባሲዋንም ዘጋች። ሀገሪቱንም በወራሪ ጠላትነት ፈርጃለች። ጥንቅራችን ከያዛቸው መረጃዎች መካከል ነው። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋራችን ይሁኑ እያልን የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ለማስታወስ ወደድን። ወደ ዝርዝሮቹ ስናልፍ የፕሪቶሪያው ስምምነት ያበቃለታል። ህወሓት በምርጫ ቦርድ ዕውቅናዬን እንዳጣ ተደርጌ ከተሰረዝኩና ህጋዊ ሰውነቴንም እንዳጣ መደረጉን ተከትሎ የኢትዮጵያ መንግስትም ከኔ ጋር የሚኖረውን ግንኙነት የሚያቋርጥ ከሆነ የፕሪቶሪያው ስምምነት ያበቃለታል ሲል አስታወቀ። የራሱን የፓርቲ ህልውና ከፕሪቶሪያው ስምምነት ጋር ያስተሳሰረው ህወሓት በምርጫ ቦርድ አሟላ በሚል የተላለፉለትን ደብዳቤዎች ወደ ጎን ያለ ሲሆን የምርጫ ቦርድ ውሳኔም በቅርቡ ይፋ ይሆናል ተብሎ ይጠበቃል። ምርጫ ቦርድ ህወሓት በሀገሪቱ የፓርቲዎች ምዝገባና አሰራር ህግ መሰረት ህጋዊ ሂደቶችን አልፎ ፓርቲነቱን እንዲያረጋግጥ ደጋግሞ ሲጠይቅ ቆይቷል። ህወሓት በአንጻሩ እኔ የፕሪቶሪያው ስምምነት ፈራሚ ነኝ፣ የኔ ጉዳይ የሚታየውም በዚሁ ስምምነት መሰረት ብቻ እንጂ በምርጫ ቦርድ አይደለም በማለትም ሲሞግት ከርሟል። አሁን የምርጫ ቦርድ ቀነ ገደብ ጊዜ ተጠናቆ ቦርዱ የመጨረሻው ውሳኔን ይፋ ያደርጋል ተብሎ የሚጠበቅ ሲሆን በዚሁ ዙሪያ ማብራሪያ የሰጡት የፓርቲው ምክትል ሊቀመንበር አቶ አማኑኤል አሰፋ ህወሓት ህጋዊ ፓርቲ አይደለህም ከተባለ ብሎም የፌደራሉ መንግስት ከህወሓት ጋር ያለውን ግንኙነት ካቋረጠ የፕሪቶሪያው ስምምነትም እዚያው ላይ ያበቃል ሲሉ ተናግረዋል። ዛራ ከተባለ የበይነመረብ ሚዲያ ጋር ቆይታ ያደረጉት አቶ አማኑኤል አሰፋ በዚሁ ማብራሪያቸውም የኢትዮጵያ መንግስት የህወሓትን ዕውቅና አልመልስም ካለ ከፕሪቶሪያው ስምምነት በፊት የነበረውን የትግራይ መንግስት ወደ ነበረበት እንመልሰዋለን ሲሉም ነበር የተናገሩት። አክለውም ይህ የሚሆን ከሆነ ደግሞ የፕሪቶሪያው ስምምነት በግልጽ ይፈርሳል ሲሉም ነው ያስታወቁት። ትግራይና የኢትዮጵያ መንግስት የሚያገናኘው ድልድይ የፕሪቶሪያው ስምምነት ብቻ ነው። ሌላ የሚያገናኘኝ ነገር የለም። እኔ እንደ ግለሰብ የኢትዮጵያ መንግስት የፕሪቶሪያውን ስምምነት ለማፍረስ በዚህ ደረጃ ይሄዳል የሚል እምነት የለኝም። ይህ ስምምነት የሰላም ስምምነት ሳይሆን ችግሮችን ለመፍታት የተቀመጠ ማዕቀፍ ነው ያሉት አቶ አማኑኤል የትግራይ ጥያቄ እልፍ ነው።
የትግራይ ሉዓላዊ ግዛቶች በወራሪዎች እንደተያዘ ነው። ህዝቡ የወደሙን መሰረተ ልማቱን አልመለሰም። ከፌደራል መንግስት ጋር የሚያገናኘውን ህገ መንግስታዊ ስርዓትም ቢሆን አልመለሰም። ህወሓት የፕሪቶሪያው ስምምነት ፈራሚ ነው። ምርጫ ቦርድ ህወሓትን ሰርዞ የኢትዮጵያ መንግስትም ከህወሓት ጋር ያለውን ግንኙነት ካቋረጠ ያን ጊዜ የፕሪቶሪያው ስምምነት ይፈርሳል ሲሉም ነው ያስጠነቀቁት። በሌላ መረጃ ህወሓትና በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር የትግራይ ግዛቶች መመለስ አለባቸው በሚለው ጉዳይ ላይ አጥብቀው እየወተወቱ ይገኛሉ። ከዚሁ ጋር በተያያዘም ሌተናል ጀነራል ታደሰ ወረደ በትላንትናው ዕለት በመቀሌ ከጀርመን አምባሳደር ጄንስ ሃኒፌልድ ጋር በነበራቸው ውይይት የትግራይ ክልል 40% ግዛት በወራሪዎች ተይዟል ሲሉ ማስታወቃቸውን የክልሉ ሚዲያዎች ባሰራጯቸው ዘገባዎች አመልክተዋል። ቀጣዩ ትጥቅ የማስፈታት ሂደትም ከትግራይ ግዛት የማስመለስና ተፈናቃዮችን ወደ ቀያቸው መመለስ ጋር ተሳስሮ የሚካሄድ ነው ሲሉም ጄኔራሉ አስታውቀዋል። በመጀመሪያው ዙር ወደ 75000 የሚሆኑ ታጣቂዎች ትጥቅ እንዲፈቱና ወደ ማሰልጠኛ ማዕከላት እንዲገቡ የገለጹት ጄኔራሉ ሁለተኛው ዙር የትጥቅ መፍታት ፕሮግራም ደግሞ እስከ መጪው መስከረም ድረስ እንደሚጠናቀቅ ገልጸው ይሄው ሁለተኛው ዙር ትጥቅ የማስፈታት ሂደትም የትግራይን ግዛቶች ከማስመለስና ተፈናቃዮችን ወደ ቀያቸው ከማስመለስ ጎን ለጎን አብሮ ይሄዳል ተብሎ የተገለጸ መሆኑንም የክልሉ መገናኛ ብዙሃን ባሰራጩት መረጃ አመልክተዋል። ከጊዜያዊ አስተዳደሩ ባለፈ ህወሓትም ተመሳሳይ መግለጫን ከሰሞኑ ያወጣ መሆኑ የሚታወስ ነው። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ፌደራል መንግስቱ የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችንና ሰፋሪዎችን በአስቸኳይ ያስወጣልን ሲልም ነው ያስታወቀው። ቡድኑ ተቀዳሚ አጀንዳ በኃይል የተያዙ ግዛቶችን ማስመለስና የህዝቡን ህልውና ማረጋገጥ ነው ሲልም በመግለጫው አመልክቷል። በቀጣይ ርዕሳችን ልደቱ ስለ ኤርትራ። ፖለቲከኛው ልደቱ አያሌው ጦርነት ይብቃ ሲሉ ባጋሩት ባለ 11 ገጽ አዲስ ሰነድ የአማራና ኦሮሚያ ክልሎች ውጊያዎች፣ የትግራይ ክልልን ወቅታዊ ጉዳይ እንዲሁም የኤርትራውን ውጥረት በተመለከተ የመፍትሄ ያሉትን ሐሳብ አንጸባርቀዋል። ኦሮማይ ሲሉ በጀመሩት በዚህ ሀተታ ጦርነት ይብቃ ሲሉ አቶ ልደቱ አመልክተዋል። የትናንትና ዛሬ ክስተቶችን በማነጻጸር ተመሳሳይ ታሪክ ስህተት እየተደገመ ይገኛል ብለዋል። መንግስትና ተቃዋሚዎች ብቻ ሳይሆኑ ህዝቡ ከማንምና ከመቼውም ጊዜ በላይ ለራሱ ሁሉና መታገል የተሳነው ፈሪና ድንዙዝ መናጆ ሆኗል። መንግስትና ተቃዋሚዎች በዚህ መጠን ደካማና ኃላፊነት የማይሰማቸው የሆኑትም በሌላ ምክንያት ሳይሆን የህዝቡ ድክመት ነጸብራቅ በመሆናቸው ነው ያሉት አቶ ልደቱ ዲያስፖራው በአገር ውስጡ ትግል ከአግባብ በላይ ጣልቃ እየገባ ከፋፋይና ችግር ፈጣሪ ከመሆን ይልቅ በሰላምና በሰብአዊ መብት ጉዳዮች ዙሪያ የበለጠ ትኩረት ሰጥቶ ቢሰራ በአገዛዙ ላይ ትርጉም ያለው ጫና ሊፈጥር ይችላል ብለዋል። በእርግጥም እኛ ሁልጊዜም ከተደጋጋሚ ውድቀታችንና መከራችን የማንማር ታሪክም ራሱን እየደገመ ብቻ ሳይሆን እየደጋገመ እንደቀጠለ እየታዘቡ እንደመኖር አብዝቶ የሚያም ቁጭትና ጸጸት የለም ያሉት ፖለቲከኛው እየተላለቅን የመፈራረሱ አደጋ የመጨረሻው መጨረሻ ላይ እየደረሰ ነው ሲሉ አክለዋል። ልደቱ ይህን ሐሳብ ሲያብራሩም እየተላለቁ መፈራረስን እውን ሊያደርግ የሚችል ሌላ ዙር አውዳሚ ጦርነት ከፊታችን አፍጥጦ እየመጣ ነው። በአንድ በኩል በቀይ ባህርና አካባቢው ጂኦፖለቲካዊ ጥቅም አለን ብለው ከሚያምኑ የውጭ ኃይሎች ጋር በመተባበር ስልጣን ላይ ያለው መንግስት በኤርትራና በተባባሪዎቿ ላይ ከተሳሳተ ስሌት የመነጨ አደገኛ ጦርነት ለመክፈት ሁለንተናዊ ዝግጅቱን እየጨረሰ ይመስላል ሲሉ ገልጸዋል። በሌላ በኩል ህወሓትን የኦሮሞ ነጻነት ሰራዊትንና ፋኖን የመሳሰሉት ታጣቂ ኃይሎች ምን የጋራ አጀንዳ እንደቀመሩልን በግልጽ ባይነግሩንም የጠላት ወዳጄ በሚል የተለመደ ሐሳብ ተባብረውና ከሻቢያ ጋር ጭምር ተጣምረው በብልጽግናው አገዛዝ ላይ ለመዝመት እየተዘጋጁ መሆኑ የአደባባይ ሚስጥር እንደሆነ ነው ሲሉ አክለዋል። ይህን አይነት አዲስ የኃይል አስተላለፍ የያዘ ተጨማሪ ጦርነት ለይቶለት በአካባቢው ከፈነዳ ውጤቱ በሀገራችን መንግስት የለሽ ሁኔታን ከመፍጠርም ባለፈ እንደ ሀገርና ህዝብ እየተላለቁ የመፈራረስን አደጋ ሊያስከትል እንደሚችል መገመት አስቸጋሪ አይመስለኝም ሲሉ ፖለቲከኛው ገልጸዋል። ከዚህ የኔ ግምገማ በተቃራኒ ግዴለህም አትዝጋ፣ ኢትዮጵያችን አትፈርስም የሚሉኝና እነሱን መሆን የሚያስቀኑኝ በጎ ሐሳቢዎች ብዙዎች ናቸው። የሁል ጊዜ ምኞቴም የኔ ስጋት ስህተት ሆኖ የነሱ ምኞት እውን እንዲሆን ነው። ይሁንና ለዚህ ለኢትዮጵያችን አትፈርስም ብያኔ ሃይማኖታዊ ትርጉም ለመስጠት ከመሞከር ባለፈ በፖለቲካዊ ምክንያት ተከራክሮ ሊያሳምነኝ የሞከረ ሰው እስካሁን አጋጥሞኝ አያውቅም ሲሉ ልደቱ አመልክተዋል። ልደቱ የመፍትሄ ሐሳብ ባሉት ከኢትዮጵያ መንግስት ይጠበቃል ያሉትን የቤት ስራ ጠቁመዋል። ይህንን ከፊታችን አፍጥጦ እየመጣ ያለ አውዳሚ ጦርነት ለማስቀረት ከማንም በላይ ሰፊ ዕድል ያለው መንግስት ነው። መንግስት ለህዝብና ለሀገር ደህንነት ማሰብ ቢሳነው እንኳን ቢያንስ ለራሱና ለቤተሰቦቹ ደህንነት ሲል ጦርነቱ እንዳይነሳ ማድረግ አለበት ብለዋል። ጦርነቱን ከልቡ ማስቀረት ከፈለገም በባህር በር ጥያቄ ሰበብ የኤርትራ ሉዓላዊነት ለመጣስና ሰብን ለመውረር ፋኖና የኦሮሞ ነጻነት ሰራዊትን በጦርነት አሸንፎ ለማጥፋት ህወሓትን እንደገና በአሸባሪነት ለመፈረጅና ከፖለቲካ ድርጅትነት ለመፋቅ ሰላማዊ ፓርቲዎችን በአፈና በማዳከም የአገዛዝ ስልጣኑን ለዘመናት ለማጽናት የሚያደርገው ሙከራ ሁሉ እርግፍ አድርጎ መተው አለበት ሲሉ አቶ ልደቱ አያሌው ጠቁመዋል።
በመትኩም ከታጣቂ ኃይሎች ጋር ሐቀኛ የተኩስ ማቆም ስምምነት ለመፈራረምና ሁሉን አቀፍ የሆነ አዲስ የሽግግር ሂደት በአገሪቱ ለመጀመር መወሰን አለበት። ላለፉት 7 ዓመታት ከበቂ በላይ እንደታዘብነው ከዚህ ባነሰ ሌላ ጥገናዊ መፍትሄ ጦርነትን ማስቆምና የራስንም ሆነ ሀገርን ህልውና ከጥፋት መታደግ ከቶንም አይቻልም። ትርፉ አጉል መላላጥ ብቻ ነው ሲሉ አክለዋል። ልደቱ ለተቃዋሚው ጎራ ሲሉ ባስተላለፉት መልእክታቸውም በውስጣዊ ስልጣን ሽኩቻ ከመራኮት ይልቅ ውስጣዊ አንድነቱን ጠብቆ በጠንካራ ድርጅት ከተመራ በልዩነት አጀንዳ ላይ ከማተኮር ይልቅ ለጋራ ሀገራዊ ጉዳዮች የበለጠ ትኩረት ከሰጠና የጎንዮሽ የእርስ በርስ ቅራኔዎችን አርግቦ ዋና ትኩረቱን በስልጣን ላይ ባለው መንግስት ላይ ካደረገ ሰላማዊ ትግል ከማንኛውም የትግል ስልት በላይ ኃያል አቅም መሆኑን አምኖ ከተቀበለ በስልጣን ላይ ያለው ስርዓት በቀላሉ ለእውነተኛ ድርድር ሊያንበረክከው ወይም በህዝብ ትግል ሊያሸንፈው ይችላል ሲሉ አመልክተዋል። ከኤርትራ ጋር በተያያዘ ፖለቲከኛው ባነሱት ሐሳብም ኢትዮጵያና ኤርትራ በብዙ መስተጋብርና በታሪክ አንድ ከነበረ ህዝብ የተፈጠሩ ሁለት ሀገራት ስለሆኑ ተለያይተው መለያየት አልቻሉ። ይህ ሁኔታ በመካከላችን ዘላቂ የሰላምና የትብብር ግንኙነት እንዲኖረን የሚያስገድድ ቢሆንም ሁላችንም ከአንድ ድፍርስ ወንዝ የተቀዳነንና በጠብና በግጭት ውስጥ መኖርን መርጠናል። የእስካሁኑ መዋጋታችን ያስከተለው እልቂትና ውድመት አልበቃን ብሎ ዛሬም ለሌላ ዙር የበለጠ አውዳሚ የሚሆን ጦርነት እየተዘጋጀን እንገኛለን። በተለይም በውጭ ሀገራት የምትኖሩ ኤርትራውያን ከእርስ በርስ ብሽሽቅና ፉክክር ወጥታችሁ ለህዝባችሁ የሚመጥን የበሰለ ትግል በኃላፊነት ስሜት ልታካሂዱ ይገባል ሲሉ አመልክተዋል። በቀጣይ መረጃ ህንድና ፓኪስታን ተታኮሱ። በህንድ አወዛጋቢ ካሽሚር ግዛት ከ15 ቀን በፊት ፓህልጋም በምትሰኝ የቱሪስት መዳረሻ ታጣቂዎች ባደረሱት ጥቃት ከ26 በላይ ሰዎች መገደላቸው ይታወሳል። ህንድ ጥቃቱን ተከትሎ ለወታደራዊ ኦፕሬሽን ስትዘጋጅ የነበረ ሲሆን ትላንት ምሽት በፓኪስታን የካሽሚር ግዛት የፓኪስታን አሸባሪዎች መሽገውበታል ባለቻቸው 9 ኢላማዎች ላይ የአየርና የሚሳኤል ጥቃት ፈጽማለች። የህንድ መከላከያ ሚኒስቴር ጥቃቶች የተሳኩ ነበር ያለ ሲሆን ፓኪስታን በበኩሉ ያጸፋ እርምጃ መውሰዷ ታውቋል። ሁለቱ ሀገራት ወደ ቀጥታ ተኩስ መሻገራቸውን የታየው ህንድ ትላንትና ያደረገችውን የአየር ድብደባ ተልዕኮ ሲንዱር ብላ የሰየመችው ሲሆን የህንድ ጦር ከእግረኛ እስከ ባህር ኃይል በጥቃቱ ተሳትፈዋል። በፓኪስታን ካሽሚር አስተዳደር መሰረተ ልማቶችም ኢላማ ሆነዋል። ህንድ በቅርብ የጨበጠቻቸውን አዳዲሶቹን ራፋኤል ጀቶች አቅም አሳይታበታለች። የህንድ መከላከያ በካሽሚር ያለ የፓኪስታን ወታደራዊ ተቋም ላይ ምንም አይነት ጥቃት አለመፈጸሙን በ9 ስፍራዎች የወሰደው እርምጃ አሸባሪ ቡድኖቹ ላይ ብቻ ያነጣጠረ እንደነበር ገልጿል። ጉዳያችን ከፓኪስታን አሸባሪዎች እንጂ ከፓኪስታን ጋር አይደለም፣ ይሄ ግጭት ማባባስ ሊሆን አይችልም ሲልም አክሏል። በምሽቱ ድብደባ በትንሹ 8 ሰዎች መገደላቸው በፓኪስታን በኩል ተሰምቷል። 35 ሰዎች ደግሞ ጉዳት አስተናግደዋል። ፓኪስታን ጥቃቱን በጽኑ ያወገዘች ሲሆን የጦርነት እርምጃ አርጋ እንደምትወስደው ገልጻለች። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ ያጸፋ መልስ እንደሚሰጡ ዝተው መልሱ ፓኪስታን በመረጠችው ሰዓትና ስፍራ ይሆናል ብለዋል። የህንድን ጥቃት ተከትሎ የፓኪስታን ጦር መልስ የሰጠ ሲሆን 5 የህንድ የጦር ጀቶችን መጥቶ ስለመጣሉ ተናግሯል። ህንድ የጀቶቿን መመታት አላረጋገጠችም። የፓኪስታን ጦር ለህንድ የአየር ድብደባ ምላሽ በቅድሚያ በህንድ ወታደራዊ ይዞታዎች ላይ መድፍ ጥቃት ሰንዝሯል። የፓኪስታን ኃይሎች የቁጥጥር መስመር የተሰኘውን በጃሙና ካሽሚር መካከል ያለውን ከወታደራዊ እንቅስቃሴ ነፃ የሆነ ቀጠናም ጥሰዋል። ህንድ ይሄ ሰላም ስምምነት እንደመጣስ እንደሚቆጠር ተናግራለች። የፓኪስታን ጦር በትንሹ በ6 ቦታዎች ላይ የመድፍ ድብደባ አድርጓል። በዚህም 3 ሲቪሊያን መገደላቸውን የተነገረው። ህንድና ፓኪስታን በዚህ መጠን ወደ ተኩስ የገቡት እንደ አውሮፓ አቆጣጠር በ2019 ሲሆን ከ1947 ወዲህ ሁለቱ ኒውክሌር የታጠቁ ሀገራት በርካታ ጊዜ ወደ ግጭት ገብተዋል። አሜሪካ፣ የተባበሩት መንግስታት፣ ቻይና፣ ሩሲያ፣ ሳውዲ አረቢያና ኢራን ሁለቱ ሀገራት ግጭቱን እንዳያሰፉ ማሳሰቢያ ልከዋል። በአሁኑ ሰዓት ፓኪስታን የአየር ክልሏን ሙሉ በሙሉ የዘጋች ሲሆን በርካታ በረራዎችን ሰርዛለች። ህንድ በበኩሏ ለሲቪል አየር ማረፊያዎች ጭምር የአየር መከላከያ የሚያደርግ ኤስ-400 የሚሰኝ የመከላከያ ስርዓት በተጠንቀቅ ላይ ማድረጓን ገልጻለች። ስጋቱ ባየለበት በድንበር አካባቢ በሁለቱም ሀገራት በኩል ትምህርት ቤቶችና የህዝብ አገልግሎት ተቋማት ተዘግተዋል። በማህበራዊ ሚዲያ የሁለቱ ሀገራት ዜጎች የጦር ጉሰማውን የተቀላቀሉ መስለዋል። We begin with breaking news. India's military says it's hit 9 targets in Pakistan and in Pakistan-administered Kashmir. India's military action against terrorist infrastructure in Pakistan as well as Pakistan-occupied Kashmir was hailed at home. No, it's a shame. We just heard about it just as we were walking in the doors of the Oval. Just heard about it. I guess people knew something was going to happen. በቀጣይ መረጃችን አሳዛኙ የዩኒቨርሲቲ ተማሪው ግድያ።
ወጣቱ ዩኒቨርሲቲ ተማሪ በሚማርበት ዩኒቨርሲቲ ውስጥ በጩቤ ተወግቶ መገደሉ ከፍተኛ ድንጋጤን ፈጥሯል። ክስተቱ የተፈጸመበት አርባ ምንጭ ዩኒቨርሲቲ ሲሆን ተማሪው በተማሪዎች ዶርም ውስጥ በስለት ተወግቶ መገደሉን የተገለጸው የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ትላንት ጠዋት ላይ ብሎክ 9 የወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወጋግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትቶ ለተማሪዎቹ ደህንነት ዋስትና እንዲሰጥ አሳስበዋል። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል። አርባ ምንጭ ዩኒቨርሲቲ ክስተቱን አስመልክቶ ባጋራው መግለጫ ሕይወቱን ለማትረፍ ርብርብ ቢደረግም ሳይሳካ ቀርቷል። ጥቃት አድራሹ ተማሪ በቁጥጥር ስር ውሏል ብለዋል። የአርባ ምንጭ ዩኒቨርሲቲ የተማሪው ግድያ አረጋግጦ ትላንት ምሽቱን ባወጣው የሐዘን መግለጫ የዩኒቨርሲቲ የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪው ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ትላንት ጠዋት ሚያዝያ 28 ቀን 2017 ዓ.ም ከፍተኛ ጉዳት ደርሶበታል ብለዋል። ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል ላይ ሕይወቱ አልፏል ሲል ገልጿል። ጥቃቱንም ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ ገልጾ የሕግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለሕዝብ ይፋ እንደሚያደርግ ቃል ገብቷል። በቀጣይ መረጃ ውዝግብ የፈጠረው የድምጻዊው መልእክት። በጋሞኛ ሙዚቃዎቹ በስፋት የሚታወቀው ድምጻዊ አስገኘው አሽኮ አስጌ ደንደሾ ከሰሞኑ በማህበራዊ ትስስር ገጹ ያሰፈረው ጽሑፍ አነጋጋሪነቱ እንደቀጠለ ነው። ድምጻዊው በፍቅር ያበደች ሴት ካሳየኸኝ እኔ ሃይማኖት ሰው አሳያለሁ በሚል በማህበራዊ ሚዲያ ያሰራጨው መልእክት የተለያዩ አስተያየቶችን እያስተናገደ ነው። ሁሉንም ሴቶች በአንድ ላይ መፈረጅ አልነበረበትም የሚል ትችትን ያስተናገደው ድምጻዊው ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነቱን ነው፣ ብር፣ ቁመናና ደህንነት ሲል በአንድ ላይ በጥቅሉ የሴት ልጅ ፍላጎት አስቀምጧል ተብሏል። ድምጻዊው ሲቀጥልም ብር፣ ቁመናና ደህንነት ይሄ ነው ዋና መለኪያዋ፣ ይሄ ደግሞ ፍቅር አይባልም ካለ በኋላ እስኪ ሀብታም ሴት አፈቀርኩ ስትል የሰማለ በማለት ይጠይቅና የለም አትልፉ ሲል ራሱ ምላሽ ሰጥቷል። ይህን ሲያብራራም ምክንያቱም የብቃት ጥያቄ የለባትም፣ ምናልባት መውለድ የልጅ ፍላጎት ብቻ እንጂ፣ በተቃራኒ ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ብሏል። አስጌ ልክ አንጻራዊ ቢሆንም በእኔ ሐሳብ የተስማማ ብቻ አሜን ይበል ሲል መልእክቱን ደምድሟል። የኢትዮጵያ ሕግ ባለሙያ ሴቶች ማህበር ይህንኑ የድምጻዊውን መልእክት ተቃውሞ መግለጫ አውጥቷል። ማህበሩ በመግለጫው ድምጻዊ አስጌ በንግግሩ በፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳያለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ ሴቶችን ስብዕና የሚነካና ሴቶች በሕገ መንግስቱ የተሰጣቸውን ክብራቸው ተጠብቆ የመኖር መብት የጣሰ አስተያየትን ሰጥቷል። ይህ ንግግሩም በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ህዝባር 2012 አንቀጽ 2 ንዑስ አንቀጽ 2 4 እና 7ን የጣሰና የወንጀል ተጠያቂነትን የሚያመጣ ተግባር ነው ሲል አመልክቷል። የሕግ ባለሙያ ሴቶች ማህበር በዚሁ መግለጫው ማህበራችን ግለሰቡ በተገቢው መልኩ በሕግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመውን ድርጊት አጥብቀን እናወግዛለን። ዛሬ ላይ ያለ ተጠያቂነት የምትታለፍ አንዲት ጥላቻ ነገ ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋች በመሆኗ ይህን ንግግር የምታሰራጩ የማህበራዊ ሚዲያዎችም ይህን ከማድረግ እንድትቆጠቡ እናሳስባለን ሲል ማህበሩ አሳስቧል። በቀጣይ መረጃ ሱዳን ከተባበሩት አረብ ኤምሬትስ ጋር ያላትን ግንኙነት ሙሉ በሙሉ አቋረጠች። የሱዳን ጦርነት ሌላ መልክ ይዞ በቀጠለበት በአሁኑ ሰዓት የሱዳን መንግስት ከተባበሩት አረብ ኤምሬትስ ጋር ያለውን ግንኙነት ሙሉ በሙሉ ያቋረጠ መሆኑን አስታውቋል። ሀገሪቱንም ወራሪ ጠላት ሀገር በማለት ፈርጇታል። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን መንግስት የተባበሩት አረብ ኤምሬትስ በጀነራል መሐመድ ሐምዳን ዳገሎ የሚመራውን ጦር በጦር መሳሪያና በገንዘብ ትረዳለች በማለት ክሱን ከማሰማት ጀምሮ ጉዳዩን እስከ ዓለም አቀፉ ፍርድ ቤትም ወስዶት ነበር። ከዚሁ ጋር በተያያዘም ሱዳን ከኤምሬቶች ጋር የነበራትን ዲፕሎማሲያዊ ግንኙነት በማቋረጥም አቡዳቢ የሚገኘውን ኤምባሲዋን ዘግታለች። የሱዳን መንግስት ይህንን እርምጃ የወሰደው ሰሞኑን የዳጋሎ ጦር ፖርት ሱዳንን በከባድ የድሮን ጥቃት ውስጥ ማስገባቱን ተከትሎ ነው። ከዚህም በተጨማሪ የዳጋሎ ጦር በዳርፉር ፈጽሞታል ለተባለ የዘር ማጥፋት ወንጀል የተባበሩት አረብ ኤምሬት ተባባሪ ሆናለች በማለት ሱዳን ለተባበሩት መንግስታት ፍርድ ቤት ያቀረበችውን ክስ ፍርድ ቤቱ ጉዳዩን የማየት ስልጣን የለኝም በማለት ውድቅ ማድረጉን ተከትሎ ነው። የሱዳን መንግስት ካርቱምን ከዳጋሎ ጦር ቢነጥቅም አሁንም ቢሆን የጀነራል አብዱልፈታህ አልቡርሃን መንግስታዊ መቀመጫውን እያገለገለች ያለችው የሀገሪቱ የወደብ ከተማ ፖርት ሱዳን ናት። በዚህም ከሰሞኑ የሱዳን ወታደራዊ መንግስት ጊዜያዊ መቀመጫ የሆነችው ፖርት ሱዳን አውሮፕላን ማረፊያዋ
የሰራዊቱ የጦር ካምፕ እንደዚሁም ለኤክስፖርት ዝግጁ የሆኑ የነዳጅ ዲፖዎቿ ሳይቀሩ የድሮን ጥቃቶች ተፈጽመውባቸዋል። ጥቃቶቹን ተከትሎ የተባበሩት መንግስታት ድርጅት ለሀገሪቱ የሚሰጠውን የሰብአዊ እርዳታ ስራ ለጊዜው ማቋረጥ ግድ ብሎታል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።